ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን ተመልካችና አዳማጮቻችን በሱረቱ ራዕድ የተቀጠለው ደርስ አሁንም እንደሚከተል ነው። አላህ ሱብሓነሁ ወተዓላ በመጨረሻ በቆምንበት አንቀጽ ላይ ሊኩሊ አጀሊን ኪታብ ለየቀጠሮ ሁሉ መፈጸሚያ እለት አለው ወይም ደግሞ ለውሳኔ ሁሉ መዝገብ አለን፣ በመዝገባችን መሰረት ስርዓትን እንመራለን ብሎ ነበር የቆመው ማለት ነው። ስለዚህ እንግዲህ ቀደር የሚባለውን ነገር ባጭሩ ይጠቁመናል ማለት ነው። ሁሉ ነገር በአላህ ዘንድ የተወሰነ ያለቀለት ነው። እኛ የፈለግነውን ብንወጣ ብንወርድ ብንሮጥ ብንፍጨረጨር ከአላህ ውሳኔ ማናልፍ መሆኑን ነው የሚያስረዳን ማለት ነው። እና በዚህ መልክ አንድ ሰው ሰበብ ማድረግ ያለበትን ነገር ያደርጋል፣ ይከስባል። ከዛ በኋላ ውጤቱን በተስፋ ከጌታው ይጠብቃል እንጂ ከዛ ውጭ በፍጡር አቅም የሚደረግ ነገር እንደሌለ ነው የሚያሳየው ማለት ነው። የምሑላሁ ማየሻ አላህ ሱብሓነሁ ወተዓላ ከውሳኔው የፈለገውን ይሰርዛል ይላል። ወይትቢቱ የፈለገውን ደግሞ ያጸድቃል፣ እንዲቀጥል ያደርገዋል ይላል። ወዕንደሁ ኡሙል ኪታብ እሱ ዘንዳ የመጽሐፎቹ ሁሉ እናት አለ ይላል ማለት ነው። እና በአለም ላይ እንግዲህ መጽሐፍቶች በጣም ብዙዎች ናቸው። እሱም ያወረዳቸው ብዙ መጽሐፎች አሉ። እንደገና ደግሞ ሰዎች ራሳቸው በራሳቸው ጅኖችን በበኩላቸው የጻፏቸው የተለያዩ መጽሐፍቶች አሉ በአለም ዙሪያ ማለት ነው። የነዛ ሁሉ መጽሐፍቶች የመላእክቶቹ መጽሐፍቶች አሉ። እነዛ ሁሉ ዋና ምንጫቸው አጠቃላይ ማን ነው? እናት መዝገቡ የአላህ ኪታብ ነው ይላል ለውሐል መህፉዝ የሚባለው። እና ለውሐል መህፉዝ የሚባለው እንግዲህ ዓለምን ገና ሰማይ መሬት ሳይፈጠር በፊት የተፈጠረ ግዙፍ ዓለም ነው ራሱ። እዛ ላይ እቅዱን አስፍሮ ነው ያወጣው። ያንዳንዷ ተደቂቅ እስከ ሊቅ በአለም ዙሪያ የምትደረገውን የምትሰራውን የምትታሰበውን ነገር ሁሉ አስቀድሞ በሰንጠረዥ አስቀምጧታል ማለት ነው። እና በዛ ላይ እንግዲህ ተቀምጧል። ከዛ በኋላ የፍጡሮች መጽሐፍ ይመጣል። በሁለተኛ ደረጃ የመላእክቶች መጽሐፍ ነው። መላእክቶች አላህ Subhanahu Wa Ta'ala በአለም ዙሪያ የሚሰራና የሚነገር የሚታሰበው ነገር ሁሉ ሳይቀር እንዲያውቁና እንዲከታተሉ መድቧቸዋል ማለት ነው። የዕለት ተዕለት እንግዲህ ሪፖርት ይዘግባሉ። በአለም ዙሪያ የሚደረገውን ነገር ሁሉ በሙሉ ይጽፋሉ ማለት ነው። ያ እነሱ የጻፉት ሪፖርት በሙሉ በተለያየ ጊዜ ቀን በቀን የሚወጣ አለ፣ በሳምንት የሚወጣ አለ፣ በአመት የሚጠቃለል አለ። ያ ሁሉ በሙሉ የሚገመገመው እናት መዝገቡ ዘንድ ሄዶ ነው የሚለው አላህ Subhanahu Wa Ta'ala። እና እነዚህ መላእክቶቹ የሚጽፉት እንግዲህ በፍጡር ደረጃ ነው የተዘጋጀው ማለት ነው። እነሱ ያጋጠማቸውን በተሰጣቸው ስልጣን ያዩትን ነገር የሰሙትን ነገር ያወቁትን ነገር ሁሉ ይዘግባሉ። ያን ነገር ወደ ጌታ በሚመልሱት ጊዜ የሚያጸድቀውን ያጸድቃል፣ የሚያወድቀውን ያወድቃል ማለት ነው። የምሁላሁ ማሻ ወይትቢቱ ማለት እንደገና ደግሞ እሱ ካወረዳቸው ከሸርዕ ህግጋቶች የፈለገውን እንዲቀጥል ያደርጋል። አንድ ነብይ በሚል ጊዜ የፈለገውን ደግሞ ይሽረዋል፣ በሌላ ይነስኸዋል ማለት ነው። ስለዚህ ነስኽ የሚባለው በሸርዕም ይመጣል፣ በእለት ተዕለት እንቅስቃሴም በፍጡሮች እንቅስቃሴም ይገባል ማለት ነው። ግን ዋና መዝገቡ አይነካም ሁሉ ጊዜ ያ ምንጩ ለውሐል መህፉዝ የተዘገበ ነገር ተሱ በቀር ማንም አያየውም፣ አይደርስበትም። ቋሚ ነው ደግሞ የሚለወጥም ነገር የለም ማለት ነው። የመላእክቶች መዝገብ ግን እለት በእለት የሚቀርበው ሪፖርት አላህ Subhanahu Wa Ta'ala ከፈለገ የፈለገውን ያጸድቃል፣ የፈለገውን ይሽረዋል፣ ይሰርዘዋል ማለት ነው። ከሸሪዓ ህግጋቶችም እንደዛው ነው። መሰረታዊ የሆኑ አቂዳ ነክ የሆኑ ነገሮች አይቀየሩም። ከአላህ ሌላ ያለን አትገዛ የሚለው ሁሉ ጊዜ ቋሚ ነው ማለት ነው። ላ ኢላሃ ኢላላህ። ከዛ ውጭ አለ ግን ስገድ በሚልበት ጊዜ ስንት ልስገድ በቀን፣ ጡም በሚል ጊዜ በአመት ስንት ቀልጡም፣ ሐጅ አድርግ በሚል ጊዜ ሊለያይ ይችላል፣ መጠኑ ከፍ ዝቅ ሊል ይችላል። መሰረተ ሐሳቡ ግን ይኖራል ማለት ነው። ስለዚህ ወዕንደሁ ኡሙል ኪታብ ማለት የኪታቦች ሁሉ ምንጩ ዋና ኡሙ ኩል ሸይን አስሉሁ ለውሐል መህፉዝ ነውና እሱ አለ፣ ወደሱ ይመለሳል ነው የሚለው ማለት ነው። ስለዚህ እንግዲህ ፍጡሮች ከሚሰሯቸው መዛግብቶች አላህ Subhanahu Wa Ta'ala የፈለገውን እንደሚያጸድቅ የፈለገውን እንደሚሽርና እንደሚቀይር ጠቆመ ማለት ነው። ይሄ ቅያሬ አራት ነጥቦችን ብቻ አይመለከትም ብለዋል አብዱላህ ኢብኑ አባስ ረዲየላሁ ዐንሁ። ወከዛሊከ አልሙጃሂድ አራት ነገሮች ምንድናቸው? ሸቃዋና ሰዓዳ የሚባሉ ነገር፣ ሞትና ህይወት የሚባሉ ነገሮች በምንም አይነት አይሻሩም አይቀየሩም ብለዋል ማለት ነው። እና አንድ ሰው አጀሉ ከደረሰ አንድ ሰኮንድ ሊጨምርለት የሚችል የለም። አንድ ሰው ደግሞ በዚህ ቀን መወለድ ያለበት ከተባለ ደቂቃም ሊያዘገየው የሚችል ሰው የለም። ሰዒር ነው ከተባለ እድለኛ ነው ከተባለ በአላህ ዘንዳ እድለኛ ነው። ሸቅይ ነው ከተባለም ሸቅይ ነው ማለት ነው።
ይሄ አላህ ዘንዳ በለውሐል ማህፉዝም የጸደቀ ጉዳይ ነው በመላእክቶቹም መዛግብት ያለ ነገር ነው ግን መላእክቶቹን አንድ ነገር እንትን ይሰጣቸዋል የማዕሉማት እጥረት አላቸው እንደሱ ሊሆን አይችልም የነሱ ዕውቀት ማለት ነው እና በሐዲስ ሶሒህ የመጡ ነገሮች አሉ ለምሳሌ ሲለተ ረሂም ቢር ሶደቃ እርሚ ያስረዝማል ርዝቅ ያሰፋል የሚሉ ሐዲሶች አሉ ሶሒህ የሆኑ ሐዲሶች ማለት ነው እነዛ ጋራ እንዴት ይሄ አያት ይጣጣማል የሚል ጥያቄ ሊነሳ ይችላል ማለት ነው እና እነዛ የሰውየው ሲለተ ረሂም በማድረጉ ቢረል ዋሌን በማድረጉ ወይንም ኸይራት በማብዛቱ እርሜው ይረዝምለታል ሲሳው ይሰፋለታል ማለት ቀደም ሲል ከተመደበው ይጨመራል ማለት አይደለም ነው ያሉት ብዙዎቹ ማለት ነው እንግዲህ አውሳ በዛው በጥቂቱ አላህ የተባረከ ያደርግለታል አንድ ሰው እድሜው ለምሳሌ 50 አመት ነው እንበል 50 አመት የሆነው ሰውዬ ሙባረክ አደረገው አላህ Subhanahu Wa Ta'ala የተባረከ ነው በዚህ ባጭር እድሜ በ50 አመት የሰራው ስራ ሌላው ሰው 100 ሰው ቢኖር 100 አመት ቢኖር ሊሰራው የማይችል ስራ ይሰራል ማለት ነው ስለዚህ በጃዙር ረጅም እድሜ አግኝቷል ማለት ነው የ100 አመት ባለጸጋዎቹ ሰርተው የማይደርሱበት ደረጃ ደርሶ ነው የሄደው በ50 አመት በ40 አመት ማለት ነው ስለዚህ አላህ ባርኮለታል አጭሩ እድሜ እንደ ረጅም ሆኖለታል ማለት ነው ሲሳይም እንደዛው ነው አንዳንድ ሰው ሚሊዮነር የሆነ ሰው አለ ግን ለራሱ እንኳን የፈለገውን የማይበላ እስረኛ ማለት ነው ለራሱ ማንም ይጫወትበታል ገንዘቡን እሱ ግን አንድ ደረቅ ቂጣ ብቻ ነው ሐኪም የሚያዝለት ማለት ነው ያልተባረከለትም ምንም ስም ብቻ ነው ምንም ፋይዳ የለውም ማለት ነው ግን አንዳንዱ ሰው መጠነኛ ኑሮ ነው የሚኖረው ሙባረክ ነው ዘመድ ወዳጁ ይገባል እንደልብ ይበላል ይጠጣል ይደሰታል ከሰዎች ጋር ሁሉ ጊዜ ደስተኛ ሆኖ ሞልቶለት ነው የሚኖረው ማለት ነው እንደዚህ አላህ ይባርክለታል ትንሹ እንደ ብዙ ይሆንለታል ወገን ዘመድን መጥቀም የሚችል ይሆናል ማለት እንጂ ተድሜው ይጨመራል ማለት አይደለም ብለው ነው ብዙዎቹ የፈሰሩት ማለት ነው ለምን አላህ Subhanahu Wa Ta'ala እነዚህን አያቶች ውሳኔ ሰጥቷል ማለት ነው አንድ ቀን አይሻ ዱዓ ያረጋሉ እናታችን አይሻ ነብዩ ከውጭ ገቡ ሲገቡ ስለ ርዝቅ እንዲያሰፋላቸው ዱዓ ያረጉ ነበር ማለት ነው እርሜም እንዲያረዝምላቸው አይ ዱዓ ማረግሽ ካልቀረ መድከምሽ ካልቀረ ውጤት በሚያመጣው መስክ ብትሰሪ ይሻላል አሉ ይሄ መፍሩግ ነው ያለቀለትን የተዘጋ ፋይል ነው የምትደክሚው አሉ አሁን እንግዲህ ሰው በእድሜው ሰው እንደተመኘ ቢሆን ኑሮ ስንት ዘላለም እንዳይሞት የሚፈልጉ ሰዎች ነበሩ እንግዲህ ለምሳሌ ነብያትን የመሰለ መሞት ነበረባቸው እንደማንኛውም ተራ ሰው ባጭር እድሜ መሄድ ነበረባቸው እነሱን የመሰለ ሰው ስታለም ፍጻሜ መኖር ነበረባቸው ግን እድሜ ከደረሰ ወላ ደቂቃ ወዳው ነው የሚከተለበው ማለት ነው ፊዲያ ቢታረድ እኔ ለፊት ለወንበል ፈለገው ቢሆን ምንም ነገር የለም የሙሳ ብቻ ቂሷ ይበቃናል በረሃ ላይ ጂሃድ እየሄዱ ቤተል መቅደስን ሊከፍቱ በረሃ ነው ሙሳና ሃሩንን የሚያህል ሰው ቀባሪ በሌለበት ባዶ በረሃ አሸዋ ላይ ነው የተቀበሩት ለይለተል ሚዕራጅ በሄድኩ ጊዜ ቀብሩን አሳየ ጅብሪል አሉ ነብዩ አለይሂ ሰላቱ ወሰለም ይሄ ነው ወንድምህ ቀብር ብሎ አሳየኛሉ በረሃ ምንም የሌለበት ቦታ ላይ አሸዋ ተቆልሎ እዛ ላይ እንግዲህ አሁን በዱንያ ስራ ላይ አይደሉም ንግድ እየሄዱ አይደለም ፊሰቢልላህ ጂሃድ እየሄዱ ግን አጀል ደረሰ ፍልሚያው ቦታ ቢደርሱኮ ወይንም ሸሂድ ይሆኑ ነበር ፍልሚያው ቦታ ሳይደርስ አጀል ደረሰ መላእክቱ መጣ እጅ ወደ ላይ አላቸው እጅ ወደ ላይ ስል ምንድነው ሲሉት በቃ ቀጠሮ ደርሷልና ለወስድህ ነው አለ አንተ ደግሞ የጥላት ተባባሪ ሆነ መጣ ብለው በጥፊ ከደኑት መላእክል መውትን ማለት ነው ተናደው ባልጠበቁት ነገር ዱብዳ ስለሆነባቸው ማለት ነው እና መላእክት ደንግጦ መለከል መውት እየተርበተበተ ወደ ጌታ ተመለሰና ያ ረቢ አርሰለተኒ ኢላ አብዲን ላ ይሪዱል መውት ሞት የማይፈልግ ሰው ጥጋበኛ ሰው ግን ልከህ አስደበደብከኝ አለ ሌሎች ምስኪኖች ዝም ብሎ እንደ ዶሮ ያነቀ ስለሚወስዳቸው የሚፈልጉ መስሎታል ማለት ነው አልገባው ሙሳ ብቻ ናቸው ሞት ተቃዋሚ ሆነው የተገኙት ማለት ነው ስለዚህ አላህ ወዳጁ ስለሆነ አልተቆጣም በሙሳ እንዴት የኔን ተወካይ አንድ ባለስልጣን ተወካይ በጥፊ ብለህ እንዲበቀላል ትለቀቅ ነበር አላህ ሙሳም ተዛ ያላነሰ ታላቅ ወዳጁ ስለሆኑ ምንም አላላቸውም እንዴት ትመታለህ መላእክቱ ምናምን አላላቸውም ሄድና ጠይቀው አሉ እንደገና ተመልሰህ ሂድ ቀጠሮው ደርሷል ነገሩ ግን አሁንም ሄድና እስተእዚን ኋላ በስርዓቱ አንተ ለስለስ ብለህ ቅረብ በጸባይ ለምን ሰዓት ደርሷልና ቶሎ ለምን ትለዋለህ ሙሳንም ያህል ሰው ሄድና ጠይቀው እና እጅህን መዳፍክን በሬ ጀርባ ላይ አስቀምጥ በለው መዳፋቸው ላዳ የሚያክል ነው ግዙፍ ናቸው ወትሮ ሰዎች እና በሬው ጀርባ ላይ አርግና በእጅ መዳፍ የሸፈንከው የበሬ ጠጉር እያንዳንዱ 1 አመት ይሰጣል ተፈለከ ህይወት አለ የወዳጅት ጃኢዛ ተሰጣቸው እንዳው ማለት ነው እና የዛ ጊዜ ሙሳ ይሽ ብለው ያን እጃቸውን በሬ ጀርባ ላይ ቢጥሉ ኑሮ እስካሁን ነበሩ ሙሳ ማለት ነው
ግን የአላህ ረሱሎች ዱንያን የሚፈልጓት ለመኖር አይደለም ለጌታቸው ዒባዳ ለጧዓ እንጂ ማለት ነው። መጣና መላእክታው በተሰጠው መመሪያ መሰረት እንደዚህ ነው ብሎ በሚነግራቸው ጊዜ ሱመማዛ አሉ። ከዛ በኋላ እስቲ ጠጉር ሲያልቅ ደግሞ አሉ ሁሉ ነፍስን ዛኢቀቱል መውት ያ ረሱላህ አላቸው። ያማ ሂዶ ፍጡር መቼም ሞት መቅመሱ አይቀርም አንድ ቀን ፈለይኩን አልአው እንግዲያውስ በቃ ታልቀረልኝ ለምን አስባለሁ አሁን ልገላገለው አሉ። ተስማሙ እጅ ሰጡ ማለት ነው። ስለዚህ ይሄ እንግዲህ ምንድነው አላህ ይኸው ኺያር ሰጥቷቸዋል። እንደማይመጡት ያውቃል፣ እሺ ብለው እንደማይቀበሉ ያውቃል ማለት ነው። ለክብራቸው ብቻ ነው ይሄን ያደረገው ማለት ነው። ስለዚህ ሁሉም ነብይ አጀላቸው ሲደርስ ተሌላ የሚለዩት እስቲዛን ይጠየቃሉ እና ጌታ እንደዚህ ወቅት ደርሷል ብሎናል ምን ይመስልሃል ብለው በክብር ይጠይቃሉ። እሺ ነው የሚሉት ሁሉም ነብዮች ማን ያውቃሉና ወደ ጌታቸው መሄድ ስለሚናፍቁ። ከዛ ሌላ ያለው ግን ማንም ሰው ተነስቶ እኔ እድሜ ያስረዝማለሁ እኔ ሀብታም አረጋለሁ እኔ ሾማለሁ እኔ ሸራሃለሁ የሚለው ምን ያህል አወናባጅ መሆኑን ነው የሚያሳየው ማለት ነው። ለምን ለራሱ ያደርገውም? እሺ ይሄን ከቻለ ያንዳንዱ እየሄደ አይደለም እየተጠረገ። ስለዚህ አላህ Subhanahu Wa Ta'ala እንግዲህ የሐቂቀተ ተውሂድን እንድናውቅ ነው የሚያደርገን በእነዚህ አያቶች ማለት ነው። ሁሉ አውሃም ነው የሚከተለው እንዲያረጋለሁ እንደሚለው ሁሉ ኪታው ላቂ ነው ለራሱ ሊያንተን አታሎ ሊበዘብዝህ እንጂ ሊያደርገው የሚችል ነገር ቢኖር ኖሮ ለራሱ ያደርግ ነበር መጀመሪያ ማለት ነው። وعنده الكتاب እሱ ዘንዳ የኪታቡ ሁሉ መደምደሚያ መነሻ መድረሻው ዋናው ምንጩ አለ። እሱ እንደተጠበቀ ሆኖ መለስተኛ ጽሁፎች ግን እንደፈለግን እንቀይራቸዋለን እንጨምራለን እንቀንሳለን ይላል ማለት ነው። የተወሰኑት ነጥቦች ብቻ ሲቀሩ ወኢማ ኑሪየነከ بعض الذين نعدهم ይላል እና ነብዩም እንደሰው እንግዲህ ጥላቶቻቸው ያበሳጯቸዋል ያናድዷቸዋል። ሙሽሪኩል አረብ እንደገና መዲና ከሄዱ በኋላ ይሁዶች በጣም ችግር ይፈጥሩባቸው ነበር። ሰው ናቸውና ይናደዳሉ። አንዳንድ ጊዜ ምንም ታጋሽ ከመሆናቸው ጋራ ትግስት የሚያስሟጥጥ ነገር ያጋጥማቸዋል። የዛ ጊዜ እነዚህን ሰዎች አንድ ብትላቸው ምን አለ ጌታዬ ይላሉ ማለት ነው። ምን መልስ ሰጣቸው? ወኢማ ኑሪየነከ بعض الذين نعدهم እነሱ ላይ እንደምንፈጽመው የምንዝተውን ዛቻ በገቢር ብናሳይህ ልክ እንደናፈቀውና እንደጠበቀው እርምጃ በወስድ በጥላቶች ላይ ፈዛክ ደስ እንደሚልህ አውቃለሁኝ አለ። ግን አንተ ደስ ስለሚልህ አይደለም አንድ ነገር የምሰራው አለ መልሶ። እና ተመልከት ነብዩን የሚያህል ሰው እንደተመኘው በጥላቶች ላይ እርምጃ መውሰድ ይችላልኝ በፈለኩት ሰዓት አንተ እንዳልከው ባረግልህም ደስ እንደሚልህ አውቃለሁኝ ይገባኛል አለ። ግን አንተ እንዳልከው አይደለም ይሄ የኔ ስራ ነው ይላል አላህ Subhanahu Wa Ta'ala። እና ኢማ ኑሪየነከ بعض الذين نعدهم በጥላቶች ላይ የምንዝትባቸውን ነገር አፈጽመን በገቢር ብናሳይህ ደስ እንደሚልህ እናውቃለን ይሄ ምኞትህ ነው አለ። ግን የተመኙት ሁሉ አይገኝም። አሁን ተወፈየነክ ይላል ወይም ደግሞ ያንተ አጀል ቀድሞ ተደረሰ። ልብ በሉ እንግዲህ ነብዩ ጥላቶቻቸው ጋራ ተፋጠዋል ማለት ነው። ያንተ ቀጠሮ ከደረሰ አጀንዳው እንኳን እንደስተሚቋጭ አይባልም። አንተም አጀል ከደረሰ ተታቸው ልትሄድ ትችላለህ። መካ ሳይከፈት ዲሉ ሳይበሰርም ልትሄድ ትችላለህ ይላቸዋል አላህ Subhanahu Wa Ta'ala። እና ተወሰርን ቀድመህ አጀል ከደረሰ ትሄዳለህና አንተም ደግሞ ብንወስድህ ይላል فإنما عليك البلاغ ያንተ ስራ ድርሻ መልእክት ማድረስ ነው። إن عليك إلا البلاغ وعلينا الحساب እንደሚለው በሌላው ቦታ ማለት ነው። ስለዚህ በእኔ ስራ አትግባ ይላቸዋል ነብዩን እንኳን አለይሂ ሰላቱ ወሰለም። አንተ መልእክተኛ ነህ መልእክት ማድረስ ብቻ ነው። ገሌን ዛሬ ያዘው ገሌን ነገ አትበለኝ። እኔ በሚይዝበት ሰዓት ይዛለሁኝ እንደተመኘውም ፍቃዴ ከሆነ ያው ጥላቶችን ማቁርታቸውን ይዤ ላንበረክክልህ ይችላለሁ። ያን ካደረኩ ደስ እንደሚልህም አውቃለሁኝ አለ። ታልሆነ ደግሞ ያንተ አጀል ቀድሞ ከመጣም አንተም ባሪያዬ ነህ ወስድሃለሁ። እንዳውም እነሱ ሊደሰቱ በአክሱ ሞተልን ተገላገልን ሊሉ ማለት ነው። ይበሉ አጀል ነውና በውሳኔው መሰረት አንተም ትሄዳለህ። ግን አንተ ቀድመህ ሄድክ ማለት እነሱን ተውኳቸው ማለት አይደለም ይላል። ቀጠሯቸው ሲደርስ እነሱንም ዋጋቸውን እሰጣቸዋለሁኝ። ግን የአጀል ጉዳይ ወዳጅ ጥላት የሚባል ነገር የለም ሙጃመላ የለም አጀል ላይ እያለ ነው አላህ Subhanahu Wa Ta'ala። እና فإنما عليك البلاغ አንተ መልእክቱን ማድረስ ብቻ ነው ያለብህ። ሰዎችን ዛሬ ያዛቸው ልቀቃቸው አትበል። መልእክትህን አድርስ። የሥራ ድርሻ አንተ ተወጣ። ከዛ በኋላ የሚቀጣው ማጨ እንደሚቀጣ እኔ ያውቃለሁ። وعلينا الحساب ምርመራው በእኛ ላይ ነው። እኛ የሥራ ድርሻችን ግልጽ ይሁን ማለቱ ነው። እኔ ተቆጣጣሪ ነኝ ለአማኞችም ለካሃዲዎችም
ወረታቸውን ወቀጣታቸውን መቼ እንደምሰጥ እኔ ያውቃለሁ ባጀንዳ ይሄዳለሁ አንተ ደግሞ የሥራ ድርሻ መልእክት ማድረስ ነው አደረስክ ከዛ በኋላ አትጠየቅም ይላቸዋል ማለት ነው እና እነዚህን የመሰሉ አያቶች እንደዚህ ብንረዳ ስለ ተውሂዳችን ምን ያህል እንግዲህ ጉልበት ልናገኝ እንችላለን ማለት ነው አወለም የረው ይላል በመቀጠል ለመሆኑ አያው ምን ይላል እነዚህ እንግዲህ ሙሽሪኩል አረብ በተለይ እስከ መጨረሻው አስተንፋስ ድረስ ነብዩን እናሸንፋለን እያሉ ይደነፉና ያቀራሩ ነበር ለዛ እንግዲህ ትቢታቸው እልባት ሊሰጣቸው ነው በሚቀጥለው አያት ማለት ነው አወለም የረው እንካዲዎች ጥላቶች አያው ምን ይላል ወይም አይረዱም አያውቁም አይገባቸውም ምን ይላል አና ነእቲል አርض ነንቁሷ ሚን አጥራፊሃ እኛ ሀገራቸውን ተዳር እየኮደኮርን እየቆራረስ በየቀኑ እየወሰርናት መሆኑ ምን እንደሆነ ለምን አይገባቸውም ይላል እንግዲህ ሰው ሁሉ ጊዜ ለራሱ ዲልን ይመኛል ጥላቱ እንዲወድቅለት ይመኛል ይሄ ያለ ነገር ነው አለል ሐቅም ይሁን አለል ባጢልም ቢሆን ማለት ነው ነብዩ ያ የተላኩለት አላማ ግቡ ደርሶ እስላም ተስፋፍቶ መካ ተከፍቶ ሁሉ ነገር ተስተካክሎ ማየት ይናፍቁና ይጓጉ ነበር አጀል እንዳይቀድማቸው ይሄንን ደስታ ሳያዩ ማለት ነው ጥላቶቻቸው ደግሞ ያለ የሌለ ኃይላቸውን አስተባብረው ለአንዴና ለመጨረሻ ጊዜ እርምጃ ወስደው ነብዩን ያው ሊያከሽፉ ይጥሩ ነበር ማለት ነው ፍጥጫ ላይ ነበሩ በፍጥጫ ላይ ያሉትን ሁለቱንም ቡርኖች መግለጫ ሰጣቸው በዛ አያት ማለት ነው አንተም አድሜ ሳይቀድምህ ውጤት ማየት ትናፍቃለህ ይሄ ከሆነ ያው ላደርገዋለሁኝ እድሜ ካለ እያየህ አሳያለሁ እያለ ካልሆነ ደግሞ አልተወውም አይዞህ መልእክትህን አድርስ እኔ ግን ኢላማዬን ግቡ አደርሰዋለሁ አንተን ወርክም አልኖርክም አላቸው እንዳለውም ነው እንግዲህ እሳቸው ከሄዱ በኋላ ነው ፍቱሃት አልእስላም በሙሉ ዓለምን ያጥለቀለቀው እሳቸው በመኖር ሸርጥ አልሆነም ማለት ነው እና ጥላቶቻቸው ደግሞ እስተመጨረሻው ድረስ ይደነፋሉ ዛሬ ቀንቶናል በውሸት መግለጫ ይሰጣሉ እንግዲህ በቃ ያሱ ነገር አልቆለታል ነገ መዲና እንደምንቆጣጠር ነው ይሉ ነበር ይሄንን እንግዲህ ውሸት የተሞላበት መግለጫ በሚሰጡና ህዝብ በሚያወናብዱበት ጊዜ ምን አለ አላህ Subhanahu Wa Ta'ala ወለም የረው ለምንድነው ሰውን የሚያታልሉትና የሚያወናብዱት አያውም አይረዱም አናነቲል አርዶ እኛ በግዛታቸው ስር የነበረውን ሀገር ክልላቸውን ምን አጥራፊያ ዙሪያውን እየኮረኮርን ወደ እነሱ እየቀረብን መምጣታችንን ለምን አያውም ይላል እንግዲህ መካ ያሉ መካና መዲና የጎረቤት ሀገር ናቸው መዲና ክልሏ በጣም ጠባብ ናት እዛው አካባቢ በከተማዋ ዙሪያ ነው አብዛኛው ይሄ ሷህራ በተመዲና ተነስተን ምን ሄደው አብዛኛው ክልል የመካ ተከታይ ነበር ግዛቱ ማለት ነው ግን ነብዩ እየተጠናከሩ ሲሄዱ ወረዳዎችን ክልሎችን እየተቆጣጠሩ ይሄዳሉ ዛሬ ገሌ መንደር ተያዘ ዛሬ ገሌ አካባቢ ተያዘ በደዊ ናቸው የዛ ጊዜ በየገጠሩ ነው ያሉት እና በኒ ፉላን ወደኛ ገባ በሊ ፉላን ወደኛ ገባ እየተባለ በየጊዜው ነስር ፈትህ ይመጣል ማለት ነው መኮች ደግሞ እና ግዛታቸው እና በደዊ ክልሎቻቸው እየተወሰዱባቸው ነው በየቀኑ ማለት ነው እየተወሰዱም ዲኑ እየሰፋ እየሄደ የነሱ ግዛት እየተኮደኮደ ያለ አሁንም እኛ እናሸንፋለን ይላሉ ይደነፋሉ ማለት ነው መቼ ነው የምታሸንፈው ይላል ክፍለ ሀገር ሁሉ እኮ እየሄደ ነው ወደ አንተ አላህ Subhanahu Wa Ta'ala ለነብዩ ነስር እየሰጠ ነው የሱ ግዛት እየሰፋ የናንተ እየጠበበ እየሄደ ያያችሁ ለምንድነው እናሸንፋለን ይያላችሁ ሁሉ ጊዜ የምትደነፉት ምን ማረጋችሁ ነው ይላቸዋል ማለት ነው والله يحكم አላህ ደግሞ የፈለገውን ነገር ይወስናል እና አሁን የተወሰነው ምንድነው መሐመድ ነስር እንደሚያገኝ እናንተ እንደምትወድቁ ነው ወደዳችሁም ጠላችሁ የአላህን ውሳኔ ማንም ሊሽረው አይችልም ይላል ማለት ላ ሙዓቂበ ሊሁክሚህ የአላህን ውሳኔ የሚገስሰው የለም ይላል እንግዲህ የበላይ ውሳኔ ይግባኝ የሌለው ውሳኔ ነው አላህ Subhanahu Wa Ta'ala የገሌ ጊዜው አልቋል ይውደቅ ታለ በአለም ያለ ኃይል ሁሉ ቢጮህ ያን መውደቅ ያለበትን የሚያድነው የለም ማለት ነው እገሌ ደግሞ በሰው ዘንድ የተናቀ ቢሆንም በቃ እኔ ረድቻለሁኝ ታለ ማንም ሊገድበው አይችልም ስለዚህ የኛ ውሳኔ የናንተ መውደቅ የመልእክተኛው ማቸነፍ ስለሆነ ይሄ ማረጋገጫው ደግሞ በፊአርድ الواقع በሜዳ ላይ የሱ ግዛት እየሰፋ የናንተ እየጠበበ ነው ያለው ይሄንን እያያችሁ እኛ እናቸንፋለን የሚል የጅል መግለጫ መስጠታችሁ ራሳችሁን ካልሆነ በስተቀር ማንን ለማታለል ፈልጋችሁ ነው ይላቸዋል ማለት ነው وهو سريع الحساب አላህ ደግሞ Subhanahu Wa Ta'ala ምርመራው ቀልጣፋ የሆነ ጌታ ነው የሱን ሂሳብ የሚቀድም የለም ስለዚህ በእኔ ውሳኔ የናንተ መውደቅ ታውጇል የሱ ደግሞ ማሸነፍ ተረጋግጧልና ለዚህም ደግሞ ማረጋገጫው በተጨባጭው ዓለም በየቀኑ የምትዋጉበት ክልል ወደሱ ግዛት እየገባ እናንተ እየሸሻችሁ ወደ ኋላ እያፈገፈጋችሁ ነው ያላችሁት እና የሚሸሽ ሰው መቼ ነው ዲል የሚያደርገው የበላይ እንግዲህ ታዳጊ ኃይል ነው ዲል የሚያደርገው ማለት ነው ስለዚህ ሱነቱላህ ነው ሁሉ ጊዜም ቢሆን
አንድ ሁለት ኃይሎች ይጋጫሉ አንድ ኃይል ያልነበረ ኃይል ተነስቶ እያደገ አንድ ደረጃ ላይ ከደረሰ ያ ደግሞ ኃያል የነበረው እየተዳከመ ከሄደ በኋላ ያው ቢለፍፍና ቢለፈልፍ እንኳን በገቢር ፊአርድ الواقع እየታየ ነው ማን እየወደቀ ማን እያደገ እንደሆነ ማለት ነው አሁንም ያለው ይሄ ነው ማለት ነው ያው እኛ አለን የሚሉት ኃይሎች ሁሉ ይደነፋሉ ዙሪያውን ይጮሃሉ ግን ተጨባጭ ሲታይ ሌላ ነው ተጨባጩ ዓለም ያመጡት ነገር የለም ማለት ነው ዳ ተመጨፍጨፍ በስተቀር አንድም ውጤት አልተገኘም ማለት ነው የለለ ጥላቱ የት እንዳለ የማይታወቅ ዘመቻ ነው የተከፈተው ግን የአላህ ውሳኔ ነው አላሁ يحكم لا معقب لحكمه አላህ Subhanahu Wa Ta'ala አቸንፍ ካለው እዚህ ግባ የማይባለው ሊያቸንፍ ይችላል ማለት ነው አላህ ተቸነፍታለው ደግሞ ኃያል ነኝ የሚለው ሊገረሰስ ይችላል ይሄንን አትርሱ የእናንተ አቅም የትም ያደርሳችሁ ነው የሚለው አላህ Subhanahu Wa Ta'ala እና አላህ Subhanahu Wa Ta'ala እንግዲህ በዚህ አያት የሱነተል ከውን ነው የሚያስተምረን ማለት ነው የተጨባጭ ተፈጥሯዊ ህግ ነው የሚጠቁመን በዚህ በመድር ላይ ማንም ነገር እኔ ተኔ በላይ ማንም ላሳራ አለ ብሎ የሚያቀራራ ሊኖር አይችልም እኔ እስተያዝኩለት ቀጠሮ ድረስ ነው ከዛ በኋላ ባላወቀው ባልጠበቀው ብሎም በናቀው ሊመታ ይችላል ነው የሚለው ደግሞ ደካማው አላህ ከረዳው አላህ Subhanahu Wa Ta'ala ያችን እድል እስከሰጠው ድረስ ሰዎች እንኳን ቢንቁት የባልተጠበቀ መልክ እዛች ቦታ ይደርሳል ነው የሚለው ስለዚህ ዚማም العالم የዓለም ዋና እንግዲህ መሪው በአላህ እጅ ነው ያለው ማለት ነው መውደቅ ያለበት ያወድቀዋል ማደግ ያለበትን ያሳድገዋል መሾም ያለበትን ይሾመዋል መሸር ያለበትን ይሽረዋል ሌላው ግን ለሰበብ ያህል ነው ማለት ነው መሳሪያ ስላከማቸ ብዙ ኃይል ስላለው ወይም ዘመናዊ ዕውቀት ስላለው አይደለም አላህ Subhanahu Wa Ta'ala ሁሉንም ነገር የሰጠው እሱ አይደለም እንዴ የሰጠውን መቀማት ይችላል ነው የሚለው አላህ Subhanahu Wa Ta'ala ይሄን ደግሞ በየጊዜው እያሳየን ነው ያለው لا معقب لحكمه የሱን ውሳኔ ይግባኝ ሰሚ የለውም ይላል ፍጡሮች ውሳኔ የፈለገው ኃያል ቢባል የበላይ ውሳኔውን በውሳኔ በቢቶ ይሸራል አይደለም እንዴ ቢቶ የለም እኛ ዘንድ ነው የሚለው እኛ ከወሰን አለቀ ሁሉ ነገር ያልቃል እናንተ ግን አንድ ኃይል አለኝ የሚለው የአካባቢ ባለስልጣናት ይወስናሉ የበላይ ይሽረዋል ማለት ነው ይግባኝ ሲሄድ ያንዲ አህጉር ማህበሮች ተስማምተው 4 5 10 ንጉስ መንግስታቶች የክልል እንትን ተብሎ ይወሰናል እንደገና በተባበረው እንትን አመር ይበላል ማለት ነው የእናንተ አንዱ ይገነባል አንዱ ያፈርሳል ማናችሁ እናንተ ነው የሚለው አላህ Subhanahu Wa Ta'ala የኔ ውሳኔ ግን አንድ ነጥብ የሚነካት የለም ተወሰንኩኝ ሁላችሁም አመር ትሆናላችሁ ነው የሚለው አላህ Subhanahu Wa Ta'ala ወቀድ መከረ الذين من قبلهم ይላል ከናሱ በስተፊት የነበሩትም ህዝቦች እንደዚሁ በእኔ ወዳጆችና በአማኞች ላይ ሲያድሙና ሲያሰሩ ቆይተዋል ይላል ይሄ ሱነቱላህ ነው አሁንም የሚነግረን ማለት ነው አንተ አሁን በአንድ በኩል ሙሽሪኩል አረብ በሌላ በኩል ይሁዶች በሌላ በኩል ነሷራዎች ሌላው ደግሞ ዘላኑ ሁሉም በያቅሙ ያሰፈስፋል አንተ ሊያጠፋና አለማህል ሊያኮላሽ ይሄ አዲስ ነገር አይደለም ታንተ በፊት የነበሩትም ወንድሞች ነብዮች ሲላኩ በአለም ዙሪያ ያሉ ካህዲዎች እነሱና አለማቸውን ለማጥፋት ያልፈነቀሉ ድንጋይ ያልበጠሱት ቀጠል የለም ሲያሴሩ ሲያደቡባቸው ነበረ ካንተ በፊትም የነበሩት ይላል ይሁን እንጂ فلله المكر جميعا የሁላቸውም ደባና ሴራ በአላህ እጅ ስር ነው ይላል ሁሉም ሌት ተቀን ይምከር ያሲር ተማን ተደብቆ በማን ላይ ነው የሚያሲረው ይላል አላህ Subhanahu Wa Ta'ala መጀመሪያ አላህ እያየህ አላህ እየሰማህ እየታዘበህ ነው የምታሲረው ያንዳንዱ ማለት ነው ስለዚህ አንድ የበላይ ኃይል እየተቆጣጠረው የሚያስር ደካማ ኃይል ምን ያህል ነው የሚሳካለት ይላል አላህ Subhanahu Wa Ta'ala فلله المكر جميعا ወደዳችሁም ጠላችሁም በመድር ላይ ያላችሁ ፍጥሮች ሰዎችም ሆኑ ጂኖች የፈለገው ኃይል የፈለገውን ይድወልት ያ ዱለት በሙሉ በኔ እጅ ስር ነው የሚለው አላህ Subhanahu Wa Ta'ala ትዝብት ከንቱ ብቻ ነው የምትለፉት እኔ ሁን ያልኩት ነው የሚሆነው እንጂ ማንንም ያለው የወሰነው ሊሆን አይችልም ይላል ማለት ነው ያዕለሙ ማ ተክሲቡ ኩሉ ነፍስ የተባለች ሁሉ የምትሰራውን ነገር አንድ ባንድ ያቃል ወሰያዕለሙ الكفار لمن عقب الدار ይሄን ካወቃችሁ በኋላ ከሃዲዎች እንግዲህ የመጨረሻ መልካም እድል ለነማን እንደምትሆን ቀጠሮው ሲደርስ ያቃሉ እናሳያቸዋለን አሁን በቃል መግለጫ ሰጠናል ይሄን መግለጫችንን ደግሞ ያልገባቸው ካሉ በገቢር ስንተረጉመው ከሃዲዎች እዛ ጊዜ ይረገባቸዋል ይረዳሉ ይላል ማለት ነው እና ቃል በእንደ ቃል ዝም ብሎ ተነግሮ ሊያልፍ ይችላል ንፋስ ነውና
ግን አላህ ያለውን ነገር ገቢራዊ ያደርጋል ገቢራዊ ሲሆን ይገባቸዋል አሁን ያልናችሁ ነገር ይላል ማለት ነው ወይቁሉ الذين كفروا እንደገና እነዛ ከሃዲዎች ደግሞ አንተን በውሸት መግለጫ ሊያደናግሩና ህዝቦችን ሊያታልሉ ሊያወናብዱ ምን ይላሉ ለስተ ሙርሰለን ያ መሐመድ ይላሉ ሱብሃንአላህ አንተ ያላህ መልእክተኛ ነኝ ትላለህ እንጂ አይደለህም ማነህ አንተ አላህ ከአብደላ የቲም የተሻለ ሰው ጠፋ እንደ በመድር ላይ አንተን የሚመርጥህ ይላሉ እየመጡ አተካራ ሲፈጥሩ ማለት ነው አንተ መልእክተኛ አይደለም አታፍርም ይሏቸዋል እየመጡ ፊታቸው ላይ ማለት ነው በሚሏቸው ጊዜ ቁል ከፋ ቢላሂ ሸሂደን በይኒ ወበይነኩም እና ሪሳላ መስጠቱት እኮ የምትወዝዑት እናንተ አይደላችሁም እና በእኔና በእናንተ መካከል አላህ መስካሪ ነው በላቸው አጭር ቃል ይጩተው ዝም በለው እና አላህ Subhanahu Wa Ta'ala ሪሳላ የሚሰጠው አላህ ከሆነ ባለቤቱ ሰጥቻለሁ እያለ ነው ሌላው አይደለህም ቢል ምንድነው ትርጉሙ እና አላህ ነው መስካሪያችን አላህ ነው ብሏል አላህ Subhanahu Wa Ta'ala ኢና አርሰልናከ ሻሂደን ወበሽረን ወነዚራ ወዳዒን ኢለላህ ቢኢዝኒ ወሲራጀን ሙኒራ እያለ ነው በቃል በተግባር ደግሞ ተናንተና ዚግባ የማይባለው ሰውዬ እያርበደበዳቸው ነው አሁን ሚዛኑ ገልብጦታል ማለት ነው በሳቸውም ሆነ በተከታዮቻቸው አቅም በዛ ጊዜ የነበረውን ወጥ ሊቀይር አይችልም ነበር ማንም ኃይል ግን አላህ ተጀርባቸው ስላለ አላህ ስለሚረዳቸው ያልተጠበቀ ዲል በጣም በፈጣን ባጭር ጊዜ በ20 አመት እድሜ ውስጥ ነው ዓለምን በሙሉ ሚዛኑን የገለበጡት ማለት ነው እና ይሄ ምንድነው የሚያሳየው አላህ ባይልከው ኑሮ መሐመድ እንግዲህ አንድ ሱህራ ላይ ግመልረኛዎች መካከል የተወለዱ ሰው ናቸው በማን ኃይል ነው በሙሉ የሰለጠኑትን አውሮፓውያንን ሁሉ ምስራቃዊ ምዕራባዊ ሁሉን ነገር እንደዛ ሊያረጉ የቻሉት በዛ ባጭር ሰዓት በማን ኃይል ነው እሺ ታላኩት ይላል አላህ Subhanahu Wa Ta'ala በቃልም እየመሰከርኩለት ነው በተግባርም ኃያል ነኝ የሚለው ሁሉ እየተንቆታቆተ እየወደቀ ነው ያለው እናንተ መልእክተኛ አይደላችሁም የምትሉት ማን ጠራችሁ እናንተ ናችሁ እንደ ሪሳላ የምትሰጡት ወትሮውንስ ይላል እና ጌታዬ ብለዋል በእኔና በእናንተ መካከል ውሳኔው እሱ እጅ ነው በላቸው በእኔና በእናንተ መካከል መስካሪው አላህ ነው ማን መልእክተኛ እንደሆነ እንዳልሆነ ወመን عنده علم الكتاب እንደገና ደግሞ እሱ ዘንዳ የኪታብ ዕውቀት ያለው ወገን ሁሉ ይሄን ይመሰክራል በላቸው ቅድም እንዳለው ማን ነው ዑለማው አህል ኪታብ ይሁዶችም ሆነ ነሷራዎች ሊቃውንት ባባሳት የተባሉት በሙሉ ነብዩ መሐመድ ትክክለኛ ነብይ መሆናቸውን ያውቃሉ አንዳንዶቹም በግልጥ መስክረዋል ያልመሰከሩትም ደግሞ ለቅድም እንደተባለው ለጥቅማቸው ሲሉ ነው ማለት ነው አላህ ያንዳንዱ አህል ኪታብ ዑለማው አህል ኪታብ ያንተን ሐቀኝነት ያቃል ብሎ መሰከረ አጋለጣቸው ሚስጥራቸውን ማለት ነው ይሄንን ያወቁ ነው ጅሎቻቸው ሲጃጃሉ ተዋደብ ግዙ ያላህ መልእክተኛ ጋር አትጋጩ ማለት ሲገባቸው አንገቱን ደፍቶ ዝም ይያለ አውቆ ነው እንጂ ያንዳንዱ ያንተ መሪ ይመሰክራል ነብይ ለመሆኑ አንተ ጃሂል ነህ ምን ታውቃለህ መጥቶ ተራው ሰው አንተ ነብይ አይደለህም ይላል ግን ሊቁ ይሄን አይልም አፉን ሞልቶ መቅሰፍት ይወርድብኛል ብሎ ልቡ ስለሚያቅማ ነው አንድ ሊቅ የተማረ ሰው አህል ኪታብ ነብዩን መጥቶ አንተ ውሸታም ነህ ብሎ የተናገረ የለም ለምን ያውቃሉና ማለት ነው ተራው ህዝብ ነው ውሾች ነው የሚልኩባቸው ማለት ነው ስለዚህ እናንተ ይሄን ክርክራችሁን በከንቱ ነው የምትጮሁት ያላችሁት መጀመሪያ እናንተ ነብይ የመመልመል የመመረቅ የማጽደቅ ስልጣን ማን ሰጣችሁ አላህ ነው ነብይ የሚመርጠው መርጦኛል አይደለም ታላችሁ አላህ ጋር ነው ተካራ የምትፈጥሩት አላህና እናንተና እኔ መካከል አላህ ነው ወሳኙ በላቸው በተጨማሪም ደግሞ በሰው ምስክርነት የምታምኑም ከሆነ የአህለል ኪታብ ዑለማዎች ይሄን ያውቃሉ እስቲ ሄዱና በሚስጥር ይሄ ሰውዬ ነብይ ነው ወይ ብለህ ጠይቀው ነብይ ነው የሚለው ትክክለኛ ዓሊም ከሆነ ማለት ነው ይሄ ከሆነ ባለሙያው ተመሰከረለት አንተ ጃሂሉ በጮህ ምንድነው ትርጉሙ በለው ነው የሚለው ስለዚህ አላህ Subhanahu Wa Ta'ala ይሄን ሁሉ የሚያደርገው የሰው ልጆች ምን ያህል ትቢተኞችና ደረኞች መሆናቸውን እያጋለጠ ይሄን ትቢታቸውን ብትተውና ወደ ሐቅ ብትመለሱ ይሻላችኋል ነው የሚለው ተናንተም ዛሬም ነገም የሚለው ይሄ ነው ስለዚህ የአላህን ጥሪ ተቀብሎ በዚች ባጭር እድሜ በትክክለኛው መስመር ህይወቱን ለመምራት መዘጋጀት ይኖርበታል እያንዳንዱ ሰው ይሄን አልቀበልም ካለ ግን ወሰይዕለሙ الذين كفروا የካዱት ነገ ውጤታቸውን ያገኛሉ ያለውን ቀጠሮ ይጠብቃሉ እዛ ሄዶ ተማልቀስና እንደገና የትልግባ ከማለት እህን ጊዜ ልብ ገዝቶ በትክክለኛው መስመር ህይወትን መምራት ይኖርብናል ይያል የዛሬው ደርሳችን በዚህ ላይ ይጠቃለላል ወሰለላሁ ዐለ ዐለ ነብዩ ወኢላ ሊቃኢና አኺር ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ